እንደምን አላችሁ? በጣም የሚገርም ዜና ነው ይዤላችሁ የመጣሁት። እንግዲህ አሁንም እኔ ልነግራችሁ የምፈልገው በቃ እንድታዳምጡ የምፈልገው የምር እኮ ነው የምላችሁ። ማለት ጌታቸው ረዳ ሊል የፈለገው ምንድን ነው? እኔ ገብቶኛል እኮ ትግል እያደረገ ያለው ከደብረ ጽዮን ጋር ነው። ገብቶኛል። ደብረ ጽዮን መቀሌ ውስጥ ሆኖ ነው ትግል እያካሄደ ያለው። እሱ አዲስ አበባ ሆኖ ነው ትግል እያካሄደ ያለው። የትግሉ ግብ የሁለቱም አንድ ነው። ልዩነቱ ቴክኒክ ነው፣ ታክቲኩ ነው። እንዴት እንስራው ነው። አንዱ በበር በኩል እንስራ ይላል፣ አንዱ በመስኮት፣ አንዱ በሩን ከፍተን እንሄድ ይላል፣ አንዱ ነው በመስኮት በመዝለል ሊል ይችላል። ልዩነቱ ያ ነው፣ ግን መዳረሻው አንድ ነው። ነው በዚህ ከሄድን እግራችን ይሰበራል፣ በዚህ ከሄድን ደረጃ አለ አይነት ጥያቄ ነው። የሁለቱም ግብ አሜሪካንን ማስደሰት፣ አሜሪካንን መያዝ ነው። ጌታቸው ረዳ አሜሪካንን በደንብ ይዟል። ምክንያት የባህር በሩን ጉዳይ ተዩ፣ የቀይ ባህርን ጉዳይ ተዩ፣ የአሰብን ጉዳይ ተዩ። አሜሪካ አብይን እኔ ይዘዋለሁ። በቃ የዛ አካባቢ ያለው ነገር ጉልበት አያስፈልገውም። እኔ የዛ አካባቢ ፖሊሲን እቀርጸዋለሁ ያለ ነው የሚመስለው ከንግግሩ። ህወሓትስ ምንድን ነው? በዛ በኩልስ ደብረ ጽዮንስ ምንድን ነው እያለ ያለው? ኖ የህወሓትን የዛ አካባቢ ኢንተረስትሽን ለማስጠበቅ የኢትዮጵያን ጥንካሬ ማፍረስ አለብን፣ ማዳከም አለብን። ጦርነት ያስፈልገናል። እዚህ አካባቢ ቀና ብለው እንዳይሄድ ያስፈልገናል። ሰው መረበሽ አለብን። ጦርነት ሊከፈት ይገባል ነው። ጦርነት ከፍቶ አዲስ አበባን መጥቶ ይቆጣጠራል ማለት አይደለም። በቃ የጦርነት ጣጣ ውስጥ እናስገባዋለን ነው። አልፈልግም ነው። አሜሪካ ደግሞ ጦርነት ከተጀመረ እቺ ሀገር ብዙ መቆየት አትችልም። በጣም አደጋ ውስጥ ነው ያለችው። ኖ ጦርነቱን አልፈልግም፣ አቁም፣ አካባቢውን ያቃውሳል። ጦርነት የሚባል ነገር እዚህ አልፈልግም። የጌታቸው ረዳ መንገድ ይሻለኛል ነው ተመርጧል። አሁን የጌታቸውን ፖሊሲ ለማስቀጠል አሜሪካ አሁን በትግራይ ክልል ውስጥ ገብታ የነ ደብረ ጽዮንን ቡድን ምላችሁን ስሙ፣ የማትሰሙ ከሆነ ትገረፋላችሁ እያለች ነው ያለችው። ይሄ ነው እውነታው፣ ይሄ ነው አጠቃላይ ግቡ፣ ይሄ ነው። ጌታቸው ረዳ እያለ ያለው ምንድን ነው? በኤርትራ ጉዳይ ወደፊት እንጂ ወደኋላ አትዩ እያለ ነው። ወደኋላ ዞራችሁ አትዩ፣ ታሪካችን እንዲህ ነው፣ የ1993 ሪፈረንደም እንዲህ ነው፣ የምናምን እንዲህ ነው፣ ፋንዳሜንታል ይረር አለበት፣ የደርግ ህገ መንግስት ይፈቅድ፣ እንዲህ ይሄን ነገር አበሉ እንዴ ፍርድ ቤት ሄዳችሁ ብትሸነፉ ሲላል ሲያስፈራራ ማለት ነው። ሁለተኛ ማስፈራራ ብትሸነፉስ ነው እንዴ? ፊት ለፊት በቃ እኛ መነገድ እንፈልጋለን፣ 130 ሚሊዮን ህዝብ አለን እንዲህ ይላል እያለ ያለ ይሄ ነው። ይሄ ታክቲክ ነው። ምን ለማስፈጸም? የአሜሪካንን ኢንተረስት። ኢትዮጵያ ሉዓላዊ የሆነ ይዞታ ነው የምፈልገው፣ ሉዓላዊነት፣ በቃ ከዚህ በፊት ያጣሁትን ሉዓላዊነት መመለስ ነው የምፈልገው ነው እያለች የነበረው። እሱ ተይው ነው እያለ ያለው ጌታቸው ረዳ። መጀመሪያ በሉዓላዊነት ዙሪያ ምክር መስጠት አይችልም። አንደኛ የኢትዮጵያ ናሽናሊስት አይደለም። ሉዓላዊነት ከናሽናሊዝም ጋር የተገናኘ ነው። በቃ አይደለም። በብሔር ፖለቲካ ውስጥ ያለ ሰው ነው። በናሽናሊዝም ጉዳይ ላይ ምክር መስጠት የሚችሉት የሀገር ፍቅር ያላቸው ሜቢ እንደ ኃይሌ ገብረስላሴ አይነት እሱ ማለት ሳይሆን በቃ ባንዲራ ሲሰቀል እየየ ብለው የሚያለቅሱ እናት ሀገር ወይ ምናምን የሚሉ ሰው ነው። የለውም ጌታቸው ረዳ፣ እሱ የለውም። ጌታቸው ረዳ ምን አይነት ሰው ነው? በኤርትራ ጉዳይ የንጉሱ ጊዜ ላይ ቢሆን ብላችሁ ሰዱትና በንጉሱ ጊዜ ቢሆን እንደማይሆን ነበር። እንደ ኢብራሂም ሱልጣን አሊ ይሆን ነበረ? እንደነ ተድላ ባህሩ ይሆን ነበረ? እንደነ ወልደ ጊዮርጊስ ይሆን ነበረ? ወይንስ እንደነ ወልደ አብ ይሆን ነበረ? ወይንስ እንደነ አክሊሉ ሀብተወልድ ይሆን ነበረ? እንደነ አማን አንዶም ይሆን ነበረ? እንደነ ተፈሪ በንቲ፣ እንደነ ሲሳይ ሀብቴ እንደማን ነበር ይሆን ነበር ብላችሁ ብትጠይቁ ይሆን የነበረ ዩኒየኒስት አይሆንም። ፕሮ ኢትዮጵያ ሊሆን አይችልም ባለው አቅም። ምክንያቱም አሁንም ብሔርተኛ ነው። የትግራይ ፈርስት እንትን ባህሪው ባይሆንም ቀልቡ ውስጥ ያለ ሰው ነው። እንደ ምንድን ነው ብሔርተኛ ነው ባንልም የፖለቲካ አፒታይቱ ነው። በቃ እሱ ጋር አፒታይት ፖለቲካ የሚባለው ነገር አገላብጦ አላምጦ ለመዋጥ በብሔር ፖለቲካ ትንሽ ነከር ማድረግ እንዳለበት ውስጡ ይነግረዋል። ልክ ባለፈው እንደነገርኳችሁ እንጀራ የለመደ ሰውነታችሁ ፓስታ ጠግባችሁ እንኳን በበሉት እንጀራ ካላቀመሳችሁት ቅር እንደሚለው አይነት ፖለቲካ ነው። የትግራይ መብትን ነው ቅድሚያ የሚሰጠው። አሁንም ዋቴቨር ኢት ኢዝ የወልቃይት ጉዳይ እንዲህ እንደሆነ ሲባል ተናዶና ተበሳይቶ ቶሎ ብሎ ፍርድ ቤት ሄዶ እሱ ነው። ያ ዝም ብሎ ማንነት አይደለም፣ ከፍተኛ የሆነ ስሜት ነው። ከፍተኛ የሆነ የውስጥ ኢነርጂ ማንጸባረቂያ መንገድ ነው። በሉዓላዊነት ጉዳይ ላይ ለአብይ ምክር ሊሰጠው አይገባም። አብይም ሊሰማ አይገባም። ወደኋላ ዞራችሁ አትዩ። ኤርትራን የነካ የለውም በረካ ሊሆን አይችልም። ኤርትራውያን ኢትዮጵያ ውስጥ የነበራቸውን ታሪክ ብንወስድ ኦልሞስት የአንድነት ኃይሎች ናቸው። እንውሰድ። የመጀመሪያ አዲስ አበባ ዩኒቨርሲቲ ፕሬዚዳንት ሀብታብ ባሩ የሚባለው ማለት ነው የመጀመሪያ ፕሬዚዳንት ነው። የወጣለት የኢትዮጵያ ንቅናቄ አራማጅ ነው። በቃ እንግሊዝ ሀገር ያለው ዩኒቨርሲቲ ምን አይነት እንትን ያለው ምንድን ነው? አሜሪካ ያለ አንድ ስልጡን ዩኒቨርሲቲ ምንድን ነው ያለው የሚለውን ነገር ከሚዲያ ከተማሪዎች ህብረት ከምናምን ጋር በተያያዘ በሚገባ ሰርቶ ስልጣኑን የጨረሰ ሰው ነው። ከዛ መጣ ገብረ ክርስቶስ ደገፋ መጣ።
ምንድን ነው ያደረገው? በ1953 መንግስቱ ንዋይ መፈንቅለ መንግስት ለማድረግ ሞከረ። ማታ ላይ አስፋወሰን ልዑል አስፋወሰን ነው ማን የሚባሉት እሳቸው በቃ የሪፎርሙ አካል ይሆናሉ። ንጉሱን ተክተው ስልጣን ይይዛሉ። በቃ አሁን ሪፎርም ነው የምንፈልገው፣ አገሪቷ ማደግ አለባት፣ መንቃት አለብን አለ። በማግስቱ የአዲስ አበባ ዩኒቨርሲቲ ተማሪዎችና በየኮሌጁ የነበሩ የሃይስኩል ተማሪዎች ሁሉ ጨምሮ ሰልፍ ያስወጣ እሱ ነው። የመጀመሪያው የንጉሱን ምንድነው ቀይ መስመር አለፈ ተብሎ በተማሪዎች አመፅ በተማሪዎች ተቃውሞ ታሪክ የመጀመሪያው ሰው እሱ ነው። የመጀመሪያው ግን ዩኒየኒስት ነበር። ኢትዮጵያዊ ንቂ፣ ኢትዮጵያ ትቅደም ምናምን የሚለው መሬት ላራሹ የሚለው የነሱ አስተሳሰብ ነው። በኋላ እነ ዋለልኝ መኮንን የሰረቁት ማለት ነው። የነሱ ያሉ ነው ማለት ነው። ገባችሁ? ዩኒየኒስት ማለት ኢትዮጵያ ትቅደም፣ አንድ ሀገር አንድ ህዝብ የሚለው ማለት ነው። የንጉሱን አስተሳሰብ ሳይራመዱ ነው። የንጉሱ አስተሳሰብ ነው እና ልክ ንጉሱ ይሉት እንደነበረው አንድ ሀገር አንድ ህዝብ ነበረ እያሉ እነ ገብረ ክርስቶስ ደገፋ እንኳ ሀገሪቷን ማለት የተማሪዎችን ህብረት ይመሩ የነበረው። በነገራችን ላይ አንድ ሀገር አንድ ህዝብ ማለት አሲሚሌሽን አይደለም። ብዙ የብሔር ፖለቲከኞች እንደሚሉት ዩኒፊኬሽን ነው። አሜሪካ እንኳ ምን ትላለች? ዋን ፒፕል ዋን ላንድ አንደር ዋን ፍላግ ትላለች እኮ አይደለም። ሶ ያ ሁሉ 50 ምናምን ስቴት ኖሮ አሲሚሌት እያደረገች አይደለም። እዚያ ያለ ኢትዮጵያ ውስጥ ያሉ ቋንቋዎች ሁሉ እዛ በክብር ይነገራሉ። ሶ አሲሚሌሽን ሳይሆን ዩኒፊኬሽን የሆነ ዳይቨርሲቲ ለማሳየት ነው ንጉሱም የተጠቀሙት ተማሪዎቹ። ከዛ በኋላ እሺ ትሄዳላችሁ ደግሞ ማነው ማርቆስ አጎስ አለ፣ ኤርትራዊ ነው፣ ሶስተኛው ፕሬዚዳንት ማለት ነው። ምንድን ነው አንድ ሀገር አንድ ህዝብ ብሎ የሄደ ሰው ነው። ዩኒቨርሲቲ ውስጥ የኢትዮጵያን ለውጥ ይፈልግ የነበረ መንቃት አለብን መነሳት ያለብን የሚል የነበረ ነው። በነገራችን ላይ ገብረ ክርስቶስ ደገፋ ያልኳችሁ ሁለተኛው ፕሬዚዳንት ለመጀመሪያ ጊዜ የተማሪዎችን እንቅስቃሴ ጀመረ ነው ብያቸዋለሁ። መንግስቱ ንዋይ መፈንቅለ መንግስት ባደረገ በማግስቱ ሁሉን ይዞ ወጥቶ ያን ሁሉ አብዮት ያካሄደ ነው። ይሄንን ተከትሎም ከትምህርት ቤት ተባሮ ነበር፣ ግዞት ገብቶ ነበረ፣ ስኮላር ሞልቶ አሜሪካ እንትን እኔ ጋር መጥቶ ይማር ብላ ወስዳን ያስተማረች ምሁር ነበረ ማወቅ ያለብን። ከዛ አስፋው መብራቱም የሚባለው ኤርትራዊ ነው። እሱም ኢትዮጵያ አንድ ሀገር አንድ ህዝብ ብሎ የመጣ ነው። እነ ጥላሁን ገዛው ኤርትራ እንትን ተወላጆች አይደሉም። ዋለልኝ መኮንን አይደለም፣ እነሱ ናቸው የዘባረቁት። አማን አምዶም እና እሱ ምንድን ነው ያደረገው? እሱን ለመጥቀስ ከሆነ እሱም የንቅናቄው አካል አልነበረም። የማርክሲዝም የሌኒኒዝም አስተሳሰብ አራምዳለሁ በሚል ትንሽ እንትን ሲል ንጉሱ አንተ ጎበዝ ወታደር ነህ እንጂ ጎበዝ ፖለቲከኛ አይደለህም ብለው ሴኔት አስገብተውት ነበር። የሶማሌ ጦርነት ላይ ግን ጀግንነት ሰርተው አድንቀውት አንተ አንበሳ ነህ ብለውት ነበር።